ሰላም የተከበራቸው የጤና ማህደር ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ እናንተም ደግሞ የምለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁን እንዳዘነጉላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ጤናው የሚጀምረው በምግብ ሳህኑ ነው። በእየለቱ በምንመገበው ምግብ ውስጥ ካንሰር የሚጋብዝ ስውር አደጋ እንዳለ ያውቃሉ? አሁን የሰውነት ጠላት ከሆኑት ምግቦች አንዳንዶቹ አሁን እርሶ ዘንድ በፍሪጅ ውስጥ ወይም በጓዳ ውስጥ ተቀምጠዋል። ዛሬ ትልቅና በጣም አሳሳቢ ጉዳይ እናነሳለን። ካንሰር የሚያመጡት 5 አደገኛ ምግቦች። ዛሬ የምንጠቅሳቸው ምግቦች ከብዙ የካንሰር አይነቶች ጋር በቀጥታ የተያያዙ መሆናቸውን የዓለም ጤና ድርጅትና ሌሎች ዋና ዋና የጤና ተቋማት ያረጋግጣሉ። እስከ መጨረሻ ይቆዩ፣ ምክንያቱም ቁጥር 5 ላይ ያለው ምግብ ምናልባት አሁን ቤቶ ውስጥ ሊኖር ይችላል። ይህን መረጃ በማወቅ ህይወቶን ሊቀይሩ ይችላሉ። ከ5ቱ አደገኛ ምግቦች ውስጥ አንደኛው የተቀነባበሩ ስጋዎች ናቸው። የተቀነባበሩ ስጋዎች ስለ ሶሴጅ፣ ቤከን፣ ሆት ዶግ፣ ሳንድዊች ስጋዎችና ሌሎች የታሸጉ ምግቦች እያወራን ነው። ብዙዎቻችን በፍጥነትና በመመቸት ስለምንወዳቸው በብዛት እንመገባቸዋለን። ታዲያ ችግሩ ምንድነው ካልን ችግሩ ናይትሮቴችና ናይትሮሳሚኖች ናቸው። እነዚህ ኬሚካሎች ስጋው እንዳይበላሽና ቀለሙ እንዳይጠፋ ለመከላከል የሚጨመሩ ሲሆኑ ወደ ሰውነታችን ሲገቡ ከኮሎን ካንሰር ጋር የተያያዙ አደገኛ ውህዶች ይሆናሉ። እነዚህ ስጋዎች ከሲጋራ ጋር ተመሳሳይ በሆነ የአደገኝነት ምግብ ውስጥ አስቀምጧቸዋል። ሙሉ በሙሉ መተው ካልቻልን እንኳን አጠቃቀማችን በእጅጉ መቀነስ አለብን። ሁለተኛው ከመጠን በላይ ቀይ ስጋ ነው። ሁለተኛው አደገኛ ምግብ ከመጠን ያለፈ ቀይ ስጋ። አዎ የበሬና የፍየል ስጋ ጥሩ የፕሮቲን ምንጭ ነው። ችግሩ ግን ከፍተኛ ሙቀት ተጠቅመን ስንጠብሰው ይመጣል። ስጋው በጋዝ ምድጃ ላይ ሲጠበስ ወይም በዘይት ሲጠበስ ሄትሮሳይክሊን አሚንስ የሚባሉ ኬሚካሎችን ይፈጥራል። እነዚህ ውህዶች በሰውነታችን ውስጥ በሚገኘው ዲኤንኤ ላይ ጉዳት በማድረስ የካንሰር ህዋሳትን እንዲፈጠሩ ያበረታታል። መፍትሄው ቀይ ስጋን በሳምንት ከ1 እስከ 2 ጊዜ በላይ አለመመገብና በምትኩ ነጭ ስጋ ወይም እንደ አሳ ወይም የአጽዋት ፕሮቲኖችን መጠቀም በጣም ይመከራል። ሶስተኛው አልኮል መጠጦች ናቸው። ሶስተኛው አደገኛ ልምድ የአልኮል መጠጥ። አልኮል በቀጥታ ከካንሰር ጋር የተገናኘ ነው። አልኮል ወደ ሰውነታችን ሲገባ ጉበታችንን ወደ አሲታልዲሃይድ የተባለ መርዛማ ኬሚካል ይለወጣል። ይህ ኬሚካል የህዋሳት ዲኤንኤን በማበላሸት የካንሰር እድገትን ያፋጥነዋል። አልኮል በተለይ ከጉበት፣ ከጡት፣ ከአፍ፣ ከጉሮሮና ከአንጀት ካንሰር ጋር ተያይዟል። እውነታው ምንም አይነት አልኮል መጠን ለጤና አስተማማኝ አይደለም። የካንሰር ተጋላጭነትን ለመቀነስ ምርጡ መንገድ አልኮልን ሙሉ በሙሉ መተው ነው። አራተኛው የተጠበሱና ከመጠን በላይ የተቃጠሉ ምግቦች ናቸው። አራተኛው ነጥብ በጥልቀት ዘይት የተጠበሱና የተቃጠሉ ምግቦች። በከፍተኛ ሙቀት ለረጅም ጊዜ የሚጠበሱ ምግቦች በተለይ ስታርች የበዛባቸው እንደ ድንች ጥብስ አክሪላሚድ የተባለ ኬሚካል ይፈጥራሉ። ይህ ኬሚካል በእንስሳት ላይ ካንሰር የሚያመጣ በጥናት ተረጋግጧል። በተጨማሪም ስጋን ወይም ዳቦን ከመጠን በላይ ሲያቃጥሉ ካንሰር አምጪ የሆኑ ውህዶችን ይፈጥራሉ። ልብ ይበሉ፣ ምግቡ ወርቃማና ለስላሳ ሲሆን ይበሉት። የተቃጠሉት የጥብስ ዳርቻ ወይም የበርገርን ጠርዝ መብላት ያስወግዱ። አምስተኛው ጣፋጭ መጠጦችና የተጣራ ስኳር ነው። አምስተኛውና ምናልባትም በጣም የተለመደው አደጋ የስኳር መጠጦችና የተጣራ ስኳር ነው። ብዙ ሰዎች ስኳር በቀጥታ ካንሰር ይመግባል ብለው ያስባሉ። ዋናው አደጋ እዚህ ላይ ነው። ስኳር በቀጥታ ካንሰር ባያመጣም ለካንሰር ተጋላጭነት ቁጥር 1 መንስኤ ለሆነው ውፍረት ያጋልጣል። ከመጠን በላይ ውፍረት በሰውነት ውስጥ ሆርሞኖችና ኢንፍላሜሽንን በማብዛት የካንሰር ህዋሳት እንዲፈጠሩ ያበረታታል። ስለዚህ ጣፋጭ ሶዳዎችን፣ ጭማቂዎችንና በስኳር የተሞሉ ምግቦችን ማስወገድ የካንሰር መከላከያ ብቻ ሳይሆን የስኳር በሽታን ለመከላከልም ይረዳል። የምንበላው ምግብ ትልቅ ኃይል አለው። እነዚህ 5 ምግቦች ሙሉ በሙሉ መተው ባንችል እንኳን መጠናቸውን በከፍተኛ ሁኔታ መቀነስ ለራሳችንና ለቤተሰቦቻችን የምንሰጠውን ታላቅ የጤና ስጦታ ነው። ጤናማ አኗኗር ዘይቤን ለመምረጥ የሚያስፈልገን ዕውቀት አሁን በእጃችን ላይ ነው። ይህ መረጃ ጠቃሚ ከሆነ ለሌሎች እንዲደርስ ላይክ ያድርጉ። ስለ ጤናና የአኗኗር ዘይቤ መረጃዎች እንዲደርሱ ደግሞ ሰብስክራይብ ያድርጉ። አስተያየቶን ከታች አስቀምጡልን።
ለተጨማሪ የጤና መረጃዎች አሁን በስክሪን ላይ የሚታዩትን ቪዲዮዎች ይመልከቱ። በሚቀጥለው ጊዜ እስክንገናኝ ድረስ ጤናው ይጠበቅ።